ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም ደግሞ አዲስ የቋንቋ ትምህርት ጀማሪዎች የሚሆን ይዤላችሁ መጥቻለሁ። ዝግጅቱ ለጀማሪ ተማሪዎች ትኩረት በሚስብ መንገድ የተዘጋጀ ስለሆነ እናንተ ላይክ ሼር እና ሰብስክራይብ በማድረግ ተከታተሉኝ። ዛሬ ይዤላችሁ የመጣሁት ከዚህ ላይ የእንግሊዘኛ ቃል አለ እንግሊዘኛ እንዴት እንደሚነበብ ከዚህ ላይ እንግሊዘኛውን ለማረጋገጥ ደግሞ በአማርኛ ጽፌላችኋለሁ። ይሄ ፊት ለፊት ያለው በሶስተኛው ረድፍ ያለው ደግሞ ቀጥታ ትርጉሙ ነው። አሁን እዚህ ላይ ምን ይላል? ባድ ባድ ቢና ኤ እንደ ባድ ተብለው ይነበባሉ። ባድ ባድ መሃል ላይ ያለው ድምጽ አ የሚል ድምጽ ነው ያለው። እቺ እንደ በ ትነበባለች፣ እቺኛዋ እንደ ድ ትነበባለች። መሃል ላይ ሲነበብ ባድ። ይሄ አማርኛው ባድ ይላል። ትርጓሜው መጥፎ ማለት ነው። መጥፎ። ስለዚህ አማርኛውንም እዚህ እንግሊዘኛውን እዚህ ላይ እናነባለን፣ ከዚህ ላይ አማርኛውን እናነባለን፣ ከዚህ ላይ ትርጓሜውን እናረጋግጣለን ማለት ነው። በጣም ጥሩ። ልክ አሁንም እዚህ ላይም ኤ ናት፣ እዚህኛዋም ኤ፣ እቺኛዋም ኤ ናቸው። ስለዚህ መሃል ላይ አ እያለ የሚል ድምጽ ነው የሚሆነው። ፋት 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 ወፍራም ማለት ነው። በእያንዳንዱ ሶስት ምሳሌ የምሰጣችሁ ግልጽ እንዲሆንላችሁ እንድታረጋግጡ ብዬ ነው። አንድ ምሳሌ ብቻ ቢሆን አይገባችሁም፣ ግራ ያጋባችኋል። ይህም ተመሳሳይ ነው። ሃንድ 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 ኤች ኤ ኤን ዲ ሃንድ ሃንድ ማለት ይኸው በአማርኛውም እዚህ ላይ ሃንድ ይላል። ሃንድ ይላል። እጅ ማለት ነው። እጅ ማለት ነው። በጣም ጥሩ። እስኪ አብረን እናንብበው። ባድ 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 ማለት መጥፎ ማለት ነው። ፋት 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 ማለት ወፍራም ማለት ነው። እሺ ሃንድ 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 እጅ ማለት ነው። በጣም ጥሩ። እየገባችሁና የተከታተላችሁ እንደሆነ ተስፋ አደርጋለሁኝ። እሺ ትኩረታችሁ ከእኔ ጋር ይሁን። አሁንም በተመሳሳይ ከዚህ ላይ ያለው ኤች ኢ ኤን ኤች ኢ ኤን ልክ ኤች እንደማን ትነበባለች? እንደ ሀ ትነበባለች። እቺ ደግሞ ኤ የሚል ድምጽ ያላት። ለዚህ ስናነበው ሄን 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 ማለት ያው አማርኛውም ተቀምጧል። ዶሮ ማለት ነው። ዶሮ ማለት ነው። እኛውም ተመሳሳይ ድምጽ ነው ያለው መሃል ላይ እቺ ኤ ልክ ስንጽፍ እቺ ኤ ናት አይደል? መሃል ላይ ያለችው የእንግሊዘኛ ፊደል ኤ ናት አይደል? ግን ቃላት ስንመሰርት ኤ የሚል ድምጽ ነው ያለው። ስለዚህ ቤድ 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 አልጋ ማለት ነው። እሺ ዌት እቺኛዋ ደግሞ ደብሊው ኢ ቲ ዌት 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 ማለት እርጥብ ማለት ነው። ኦኬ እናንተ እቺ ኤስ ኢ ደብሊው ይሄ ደግሞ ምን ይላል? ሴው 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 ማለት መርፌ ማለት ነው። መርፌ ወይም መስፋት። እስኪ ተከታተሉኝ አብረን እናንብበው። ሄን 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 ዶሮ ማለት ነው። እሺ ቤድ 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 ማለት አልጋ ወይም መኝታ ማለት ነው። እሺ ዌት 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 እርጥብ ማለት ነው። እጅግ በጣም ጥሩ። እሺ ሴው 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 መርፌ ማለት ነው። በጣም ጥሩ። እሺ ወደሚቀጥለው እንሄዳለን። አሁን ደግሞ ወደሚቀጥለው እንሄዳለን። ተከታተሉኝ። ሲት እቺ ኢ እቺ ደግሞ አይ ናት አይደለ? እቺ ደግሞ አይ በኮንሶናንቶች መካከል ስትመጣ ኢ የሚል ድምጽ ነው ያላት። ስለዚህ ሲት 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 እቺ ደግሞ አማርኛዋ ናት ሲት የምትለው። ሲት መቀመጥ ማለት ነው። ኦኬ ለምሳሌ ሲት ዳውን ማለት ተቀመጥ ምንላት እቺን ቃል ተጠቅመን ነው። እቺ ደግሞ ቲ አይ ዲ ዋይ ቲዲ ቲዲ ንጹህ ማለት ነው። ንጹህ ንጹህ ያልቆሸሸ ማለት ነው። እቺ ደግሞ ፊት ፊት ያት እንግሊዘኛዋ ኤፍ አይ ቲ ፊት ተገቢ ማለት ነው። በጣም ጥሩ። እሺ ሲ አይ ቲ ዋይ ሲቲ 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 ከተማ ማለት ነው። ከተማ። እሺ እዚህ ላይ ደግሞ
ቀጥለን የምናገኘው ቃል ቢ እና ኦ ናቸው አይደለ? ቢና ኦ ቦይ 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 ኦ ይህም ኦ ራሱን የቻለ ልክ እንደ ራሱ እንደ ፊደሉ ኦ ድምፅ ያለው የአማርኛው ቦይ 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 ልጅ ማለት ነው። ልጅ እሺ ወንድ ልጅ ማለት ነው ቦይ። እኛው ደግሞ ቀጥሎ ያለው ዶት ዶት ያችሁ ዲኦቲ ዶት ዶት ነጥብ ማለት ነው። ነጥብ እሺ ይሄኛው ደግሞ ኤልኦኤንጂ ሎንግ 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 ማለት ረጅም ማለት ነው። ረጅም ይሄ ደግሞ ቦክስ ቦክስ ቢኦኤክስ ቦክስ ቦክስ ሳጥን ሳጥን ማለት ነው። አብረን እናንብበው ቦይ 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 ማለት ልጅ ማለት ነው። ዶት ዶት ነጥብ ማለት ነው። ሎንግ 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 ማለት ረጅም ማለት ነው። ቦክስ ቦክስ ሳጥን ማለት ነው። በጣም ጥሩ ኦኬ። እየተከታተላችሁና እየተማራችሁ እንደሆነ እርግጠኛ ነኝ። እሺ ወደሚቀጥለው እንሂድ። ኤስ ኦ ኦ ኤን ኤም ኦ ኦ ኤን ጂ ኦ ኦ ዲ አር ኦ ኦ ኤም። ስለዚህ ምን አይነት ድምፅ ነው የሚሆነው? ዳብል ኦ ሲሆን የሚለው እኔው ሱን ሱን። እዚህ ላይ ኦ ሁለት ስለሆነ ረዘም ያለ ድምፅ ይጎተታል። ድምፃችንን አወጠን ነው የምናነበው። ድምፃችን ወደ ላይ ይወጣል። ሱን ሱን ማለት ፍጥነት ማለት ነው። ሱን ማለት ፍጥነት ማለት ነው። እሺ ቀጥሎ የምናገኘው ሙን ሙን ሙን። ስለዚህ ዳብል ኦ ከሆነ ድምፁ ይጎተታል። ሙን ጨረቃ ማለት ነው። ጨረቃ ኦኬ። ጉድ ጉድ ጂኦኦዲ ጉድ ጥሩ መልካም ያማረ የተዋበ ማለት ነው። ኦኬ መጨረሻው ሩም 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 አርኦኤም ነው አይደል? ሩም ክፍል ማለት ነው። እስኪ አብረን እናንብበው ሱን 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 ማለት ፍጥነት ማለት ነው። ሙን 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 ጨረቃ ማለት ነው። ጉድ ጉድ ጥሩ ማለት ነው። ሩም 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 ማለት ክፍል ማለት ነው። ኦኬ ስለዚህ እየተከታተላችሁኝ ስለሆነ ስለነበረን ቆይታ እጅግ በጣም አመሰግናለሁ። መማር ለምትፈልጉ ስልካችን እዚሁ ላይ ተቀምጧል። ባላችሁበት ሆናችሁ በቴሌግራም በኢሞ በቫይበር በዋትሳፕ እናስተምራለን። ጥራት ያለው ትምህርት ለሁሉም እናደርሳለን። በየቤታችሁ ናችሁ ቻናሉን ተከታተሉት። እውቀትን የምትሸምቱበት ነው። እናመሰግናለን።